አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደ ሁልጊዜ በዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልኝ በአክብሮት እጠይቃለሁ። በዚህ ቻናል የምናካፍላቸው አዳዲስ አስተማሪና ቁም ነገር የያዙ ታሪኮች ይሆናል። በዛሬ የምናካፍላችሁ ታሪክ ክህደትን የተሸከመው ፍቅር የተሰኘው ክፍል 2 ይሆናል። ፍቅሩ አልቋል አለችኝ፣ ነገር ግን የኔ ልብ አይቋረጥም ብሎ ነበር። እኔ ፍቅር ሰጠው፣ እሷ ግን ቃል ብቻ ነበር። ተሳሳትኩ። በልቤ እውነተኛ መስላኝ፣ ግን እሷ ከሃዲ ነበረች። አዋቂ መጅኑን። ምን አሁን እዚህ ነበር እኮ የት ሄደ? ወደ ክፍሉ አፋጥጬ እየተመለከትኩ። እየቀለሽብኝ ነው እንዴ? ክፍሉ ውስጥ እኮ ምንም የለም። እያየሽ ነው አይደለም መልክ? ወላሂ እዚህ ነበር። አንድ ተለማማጅ ነርስ ወደ ክፍሉ ገባች። እባክሽን እዚህ ክፍል የነበረው ታካሚስ የት ሄደ? እኔ እንጃ። እኔ አሁን ገና ነው የመጣሁት። ምን አይነት ታካሚ ነበር? በችልኝነቷ በጣም እየተናደድኩ። አሁን የመኪና አደጋ ደርሶበት የመጣ ሰው ነበር። ኦ እሱም ከሆነ አትውጣ ብሎም እምቢ ብሎኝ ወጥቷል። አንቺ ያምሻል እንዴ? እንዴት አንዲት ታካሚን ትለቂያለሽ? በደንብ ሲያጋግም በጣም ጮኩባት። እናት አትጮብኝ እንጂ እኔ እኮ የማንንም እብድ ጠባቂ አይደለሁም። ሆ አትድህ አልኩት። ዝም ብሎ ወጣ። ምን ለምን መያዝ ነበረብኝን? አንድ ነገር ቢያደርገኝስ? ደግሞ ምንም ጤነኛ ሰው አይመስልም። እብድ የሚለው ቃል ያንሰዋል። ደሜን አፈላችሁ። እብድ ማን ነው? እብድ ምንም ቢሆን ለሰው ክብር ይኖርሽ። ጥያቸው ከክፍሉ ወጣው። ሁቤ እረ ስሚ እንዴ! እኔን ስናደድ ማንንም ማውራት አልፈልግም። ዝምታ ነው የሚመርጠው። ዝም። እጄን ጎትቶ አስቆመኝ። ሁቤ ተረጋግ እንጂ። እኔ ምን አጠፋው እንዴ? የልጅቷ ንግግር ልክ አይደለም፣ ግን ያንቺ ባስ እኮ። አታያትም እንዴት እንደሚያረጋት? አው ግን በቃ ተረጋጊ። አሁን ክፍያ እንፈጽምና ወደ ቤት ላድርስሽ። እንግዲህ ልጁም ቢሆን ብሻለው ነው የሄደው። አትጨነቂ አንቺ። እቅፍ አደረገኝ። መጣች ተመልሳ። ማልቀስ ነው መሳቅ ያለብኝ? አላለቅስ። እኔ አላለቅስም። እንባው ግን ያለ ገደብ ይወርዳል። አላይ ግን ምን ነው ስቃይና በዛው? ምን ባጠፋው ነው ሰዎች እብድ ነው ብሎ አገለሉኝ? ግን አላማረርም። አልሐምዱሊላህ። ፍቅሬ ልብሽን ሳያስፈቅድ መጓጓዝ ጀመረ። አንቺ ግን የሚሄዱበትን መንገድ ላወቁ ብቻ ነበር። ጥዬ አልሄድም ያልሽውን ቃልሽን አጠፋሽ። ገና ከመኖሬ ከልብሽ አስወጣሽኝ። አሁን የተዛመድኩት ከኤሜሜ ጋር ይመስለኛል። እርምጃውም ረጅሙን አስፓልት በለቅሶና በጩኸት አንዳንዴም በረጅም ጆሮን በሚበሳ ሳቅ በዛ ምሽት ይጓዘው ይዟል። አስፓልቱ ላይ የሚጓዙ ሰዎች አንዳንዱም እያዘኑ ከንፈራቸውን ይነክሳሉ፣ አንዳንዶቹም የሚያወራቸውን ቃላት እየሰሙ ይደማማሉ። የሚያውቁትም አይ አዋቂው መጅኑን እያሉ ይንሾካሾካሉ። እሱ ግን ለማንም ግድ አልሰጠውም። ሰጥቶትም አያውቅም። መድረሻውንም አያውቅም። ግን መጓዙን ቀጥሏል። ግን ልጁ ደህና የሚሆን ይመስላል። መቼስ ብሻለው ነው የሄደው አይመስልሽም አንቺ? አላቅም ሀቢቢ። ብዙ የአእምሮ ህሙማን አይቻለሁ፣ ግን በዚህ ልክ የተረጋጋ ዝምተኛ አጋጥሞኝ አያውቅም። እኔ እንግዲህ ስለ እንደዚህ አይነት ነገር አላውቅም። ታውቂያለሽ፣ ግን በቃ ማድረግ ያለብሽን አድርገሻል። እንደ ሌላው ሰው ጥለሽው አልሄድሽም። ብዙም አትጨነቂ። ስልክ የጠራ። ከወሬያችን አቋርጠን ከቦርሳው አውጥቼ አነሳሁት።
ሄላው አንቺ ምን ሆነሽ ነው? ስልክሽን ብቀጠቅጥ አታነሽም። መልክ ጋርም ብደውል አያነሳም። እያወራውሽ እኮ ስልኩ ተቋረጠ። እሺ በቃ ተረጋጊ። ደህና ነኝ። በቃ የኔ ውድ ቤት እየመጣው ነው። እዛ ሁሉንም አስረዳሻለሁ። ቤት ጠብቂኝ። ሎሪንዳ ነች አይደል? ይቺ ምላሳ? አዎ እሷን እያወራው እኮ ነው ልጁ የገባብኝ። እየነዳሽ ስልክ አታወሪም አላልኩሽም? ሁሌም የሆነ ነገር ያጋጥምሻል ብዬ ሰጋ ነበር። አንቺ ብትተርፍም የሌላው ሰው ህይወት አጥፍተሽ ነበር። አየሻ፣ ሰው የምልሽን አትሰሚም። አዎ ይቅርታ፣ ልክ ነህ። አንተ ፈገግ ብለ የዛው ታዝ አንተ ልክ ነህ። ፈገግ ብሎ የኔ ታዛዥ። ፈገግ አልኩኝ። መልኬ ለኔ ሁሉ ነገሬ ነው። የተዋወቅ ነው በአንድ ካፌ ውስጥ ነው። ገና እንዳየሁት ነበር ልቤ ደነገጠለት። ማንም ወንድ የፈለገ ቆንጆ ቢሆን ግድ ሰጥቶኝ አያውቅም። ብዙ ወንዶች ቢፈልጉኝም ማናቸውም የኔ ምርጫ አልነበሩም። እሱ ግን ገና ባየሁት 10 ደቂቃ ውስጥ ነው ባሌ እንደሆን የተመኘሁት። ወደ ትውውቃችን ስንመለስ ካፌው ውስጥ መቀመጥ አልወድም፣ ግን የዛን ቀን ውዷ ጓደኛዬን እየጠበቅኩ ነበር። ፀሐዩ ስለበረታብኝ አጠገቤ ያለው ካፌ ውስጥ ገብቼ በመስታወቱ በኩል ተቀመጥኩ። ስትመጣ እንድትታየኝ ምንም ሳያዙ መቀመጥ ስለማይቻል ቡና አዘዝኩ። መልኬን በዛ ቅጽበት ነበር ያየሁት። ደስ የሚለው እሱም እያየኝ ነበር። ማንንም ወንድ ከአንድ እይታ በላይ ደግሜ አይቼ አላውቅም። እሱን ግን ባላየ ሁሉ ሳየው ነበር። ሳየው ቀና ስል አይን ላይን ስንገጣጠም ደቂቃዎች አለፈ። ጓደኛዬም እመጣለሁ ካለችኝ 30 ደቂቃ ቢያልፍም አልተናደድኩባትም። እንደውም በውስጤ እንዳትመጣ እየተለማመጥኩ ነበር። መጥቶ አጠገቤ ተቀመጠ። ውስጤን ደስ ብሎም ምንም እንዳልመሰለኝ ለማስመሰል ሞከርኩ። እንደ ወግ አጥብቄ ሲያጫውተኝ እኮ ነው። ሰው አለው ተነሳ አልኩት። በውስጤ እንዳይነሳ እየተማጸንኩ እሺ እነሳለሁ፣ ግን አንድ ነገር ልንገርሽ አለኝ። ደስ አለኝ። ስልክ ቁጥሬን ልቀበለኝ መስሎኝ እንዳታረዝሙ ምን ነበር ያልኩኝ። ኩራቴ እኮ እስከ ጥግ ነው። እዛ ጋር ሆኜ ሳይሽ የሆነ ጉርጥ ነገር ነው የምትመስዩ እና ቀርቤ ላስተውልሽ ነበር የመጣሁት። ግን በሜካፕም ቢሆን የሰው ዘር መስለሻል። ለወደፊትሽ ግን አትውጪ እሺ ከቤት። ልብ ድካም ምናምን ያለበት ሰው ደንግጦ ሊሞት ይችላል እሺ አለኝ። እንባ የመጣ ምን ልነግረው? በዛ ሰዓት ቃል አጣውለት። እኔ ስልክ ቁጥር ይላል ስል ስድብ ተከትዬው እናቱን ብሎ ምንኛ ደስ ባለኝ። ተነስቶ ጥሎኝ ሄደ እየሳቀ። በዚህ ጀመረ ትውውቃችን። ለሱ እልህ ስል ብዙ ቀን ተመላልሻለሁ ወደዛ ካፌ። የፈለገ ቆንጆ መስዬ እሱ ፊት ብቀርብም ለሱ ግን ምንም ስሜት ልሰጠው አልቻልኩም። ይባስ የወደድኩት መጣው። ሰብስበኝ ነገርኩት። ግን እሱ ጋርም ስሜት ስለነበረ አብረው ሆንኩ። ከሱ ባህሪ ደስ የሚለኝ ምንም ቢያደርግ ምንም ብለው ታጋሽነቱ፣ ጭራሽ የማይናደደውስ ነገርን። እኔ ግን የሚያዩት ሴቶች እራሱ ያቃጥሉኛል። ኡፍ ብቻ ውድድ ነው ማደርገው። ቆንጂት ደረሰን። አትወርጂም ወይስ አቅፌ እንዲወርድሽ እየጠበቅሽ ነው አለኝ መመሳጤን እያየ። አረ ወርዳለሁ ራሴ ብዬ ወረድኩ። ሎሪንዳ በር ላይ ቆማለች። በጣም እንደተጨነቀች ያስታውቃል።
ሎሪንዳ አገለባብጣ ያየችን ምን እንደሆንኩ ጠየቀችን። ምንም አልሆንኩም ተረጋጊ አየች። መሊክ ስልኩን ሰጥቶኝ መታጠቢያ ቤት ደርሼ ልመጣ ብሎ ሄደው ስልኩ ድንገት ጠራ። ይቅርታ መሊክ የለም አለችኝ። መታጠቢያ ቤት ነው። እሺ በቃ ከትንሽ ደቂቃ በኋላ መልሼ እደውላለሁ። ስልኩን አስቀምጬ ወደ ምግብ ማቅራረብ ሄድኩ። ግን ውስጤ ቅጥል እያልኩኝ ነው። ጭራሽ ቢትላለች እንዴ? መሊክ ወንበሬ ላይ ተቀመጠ። እኔና ሎሪንዳ ምግብ አቅራረብን ተቀምጠን ፊቴ ኮስተር ብሏል። ስናድድ ደግሞ ይቀላል። መሊክ ሁኔታዬን አስተውሏል። ምን ነው አለ። ዝም አልኩት። ስናድድ ዝምታን እመርጣለሁ። ሎሪንዳ ምን ሆና ነው? በደቂቃ ተቀየረችው። አረ ምን አውቄ ብለህ ነው? አንቺ ምን ሆነሽ ነው? ስልኩ በድጋሚ ጠራ። ይኸው ደወለችልህ አልኩት። ስልኩን አነሳው። እኔን እያየ ኤሎ ማን ልበል አለ። ይቅርታ አላወኩሽም። ማን ልበል? ኦ ቆንጂት አንቺ ነሽ እንዴ? የኔ ውድ ወላ አላወኩሽም ነበር። እኔ በመሃል ነደርኩ። አይገልጹም ጭስኩ። አጠገቤ ባለው ብርጭቆ ወርውሬ ሊመታው ማሰብኩ። ራስሽን አረጋጊ እንጂ ለራሴ ነገርኩት። አዎ ቤት አይደለም። ቤት መጣሽ እንዴ አላት። ጭራሽ ቤት ትመጣለሽ? ከዚህ በላይ አልቻልኩም። አጠገቤ የተቀመጡት ብርጭቆች ወደ መሬት ጣልኳቸው። ሁሉም ደነገጡ። መሊክ ስልኩን ዘጋው። ሎሪንዳ መብላቷን አቁማ እኔን ማየት ጀመሩ። ስማ ከፈለግ ከቤት ወጥተ አውራት እሺ። እኔ ፊት ጭራሽ ጥያቸው ወደ ክፍል ሄድኩኝ። ጥዬው ገብቼ ጥቅልል ብዬ ተኛው። ለማልቀስ እንዲመቸኝ እኮ ነው። ብርድ ልብሱን ከኔ ላይ እየገፈፈው እሺ በቃ ይቅርታ እያለ ይስቃል። ይሄ ሁኔታው በጣም ነው የሚያናድደኝ። አይወደኝም እንዴ የምለው ጥያቄ ይፈጥርብኛል። ምን ፈለግ? በቃ ተወኝ፣ ሂድ። እሷ ጋር ምን ትሰራለህ? እኔ ጋር? አዎ እሷ ጋር እሄዳለሁ፣ ግን አንቺን ጥዬ እንዴት እሄዳለሁ? ሳቁን አላቆሙ እና ይዘኝ ልትሄድ ነው? ታዲያ በቃ ተወኝ። በአላ ያለ ልክ ስለወደድኩ ነው እንደዚህ የምትሆንብኝ? እረ ሁቢ በአላ እንደዚህ አትበይ። መጀመሪያ የልጅቷን ማንነት ልንገርሽ። የአጎቴ ልጅ ነች። አብረን ነው ያደግነው። ግን ከሆነ ጊዜ በኋላ ውጪ ሄዳ ነበርና ዛሬ ስትመለስ ቤት ስታጣኝ ነው የደወለችው። በቃ አለቀ። እንደዚህ የሚያናድድ ነገር እኮ የለውም። ምን ያናድደሽ? ተነስቼ አቀፍኩት። አንተን ሁሉም ሰው ነው የሚወደው። እኔ ደግሞ እቀናለሁ። ከኔ የተሻለ ብታገኝስ? ጥለኝ ብትሄድስ? የሚሞት ነው የሚመስለኝ ሳስበው እራሱ። ይኸውልሽ መጀመሪያ አዎ እኔ ብዙ ወዳጅ አሉኝ። ሲቀጥል ደግሞ ካንቺ የበለጡ ሴቶችን አውቃለሁ። ግን በቃ እኔ የወደደው አንቺን ነው። ደግሞ መቼም አልተውሽም። እሺ ቃል እገባልሻለሁ። እሺ እንባ እየጠረኩ አሁን በቃ መቼ ልሄድ ወደ ቤት ወይስ ታሳድርኛለች? ኧረ እባክህ ልታድርም ያምራል እንዴ ደግሞ ሆ ነልሽኝ። ውይ ልብሽ እኮ ምን አለ ባሄድ ከኔ ጋር ባድር እያለ ነው ብሎ ሳቄ። በቃሽ አውቀብኛል። በወሬው እያፈርኩ መሊኬን ወደ መኪናው ሸኘሁት። እየከፋኝም ቢሆን ተቃቅፈን ተሰናብቶኝ ሄደ። የገቢ በር ዘግቼ ወደ ቤት ተመለስኩኝ። በሚገርምም በማዘንም እያየኝ በቃ አንቺ ልጅ ለየልሽ አይደል? ስልክ አውረ ብለሽ አገር ያዘኝ። ምን ላድርግ?
ውዴ ፍቅር እኮ ነው። በዛ ላይ ያየ ሁሉ ነው አበድኩልህ የሚለው። ብቻልማ ሁሌ ከቤት እንዳይወጣ ነበር የማደርገው። ጭራሽ እንደ ዶሮ እስራዋ ልጅ። ኧረ ቆይ ያጋጠመሽን ንገሪኝ። አንቺ ጋር እያወራው አልነበረም? እየነዳው የነበረው የሆነ ሰው ገባብኝ። ምን? አዎ፣ ግን ምንም አልሆነም ስልሽ ሆስፒታል ወሰድኩት። እርዳታ አገኘ። አንቺ ጋር ስደውል አይነሳም። መልክ ጋር ደውዬ ጠራውት። መጣ እሱ እና አሁን ልጁ ደህና ነው። ቤተሰብ ጋር ደወላችሁ? አረ እኔ መልክ ጋር ስወጣ እሱ ከሆስፒታል ወጣ ማለት ግራ ገብቷት። እኔም አልገባኝም ውዴ። ብቻ የለም አሁን እንተኛ፣ ነገ ብዙ ስራ አለኝ። እሺ በቃ አንቺ ተኚ፣ እኔ እቆያለሁ። የሚከታተለው ፊልም አሁን ይጀምራል። እሺ ብዬ ወደ ክፍሌ ገባው። ሻወር ወስጄ አልጋይ ላይ ጋደም አልኩኝ። ቴሌግራም ስገባ መልኬ ኦንላይን ነው። በሰላም ገባ ሀቢቢ ብዬ ቴክስት ላኩለት። ቴክስቱን አዘጋጅቶኝ እየጠበቀኝ በሚመስል ሁኔታ ሰከንድ ሳባክን ገባው ሁቤ የሚል ቴክስት ላከልኝ። እሺ ብዬ ላኩለት። እኔ ምልሽ ግን ሁቤ አለኝ። ወዬ አንተ የምትለኝ አልኩት። ስንጋባ ግን ከኔ ስንት ልጅ እንዲኖርሽ ትፈልጊያለሽ አለኝ። ብዙም አያስፈልግም ግን አንድ 16 ልጆች ቢኖሩኝ ብዬ አስባለሁ። ኧረ እባክሽ ቀልደኛ ሆነሻል። 16 ምን ልታደርጊያቸው ነው አለኝ። ምን ችግር አለው አልኩት። እኔ ግን መንታ ልጆች ቢኖረኝ ደስ ይለኛል። 2 ሴት 2 ወንድ አይመስልሽም? እንዳንቺ ቆንጆዎች። አው ደስ ይላል። እንደሱ ብዬ ቴክስት ላኩለት። በዛው እንቅልፍ ይዞኝ ሄደ። የፀሐይ ጨረር ከባድ ነው። ቆንጂት ተነሺ፣ ነክቷል እኮ። የክፍሌን መስታወት መጋረጃ እየገለጠች ጨለም ያለው ክፍሌ ብርሃን በብርሃን ሆነ። እኔ የተገለባበጥኩ ዝም አልኳት። ስራ አለብኝ አላልሽም? 3 ሰዓት ሆኖልሻል። ምን? ተሰንፈንጥሬ ተነሳው ካልጋዬ። እስካሁን አትቀሰቅሽኝም ነበር? በጣም ረፍዷል እኮ እየተናደድኩ ባለመቀስቀሷ። እረ ተረጋጊ፣ 12 ሰዓት ተኩል ነው። ግን ምን አይነት ሰውነትሽ? እኔ በድንጋጤ ምን ትጠቀሚያለሽ? ልቤን ልታወጪያት ነው እንዴ? ፈገግ እያልኩ በይ ተነሺ እሺ፣ ቁርስሽም አዘጋጅቼለሁ። ነይ ቶሎ ደግሞ ተመለሰሽ እንዳትተኝ እሺ። ድጋሜ መጥቼ አልቀሰቀስሽም፣ በዛው ይመሻል እንጂ። አረ በቃ ይኸው ተነሳው። ስልኬን ከፍቼ ሳየው መልኬ ቴክስት ልኮ ነበር። የምታናድድ ስቲከርና ነገ በጠዋት ላገኘሽ እፈልጋለሁ። ቃል አጋኖ የበዛበት ቴክስት። ሲደውልለት አነሳም። ስልኩ ደግሜም ሲደውል አነሳም። ድንግጥ አልኩኝ። የዛሬ ክህደትን የተሸከመ ፍቅር የተሰኘው ታሪክ የክፍል 2 ታሪክ ይሄን ይመስል ነበር። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።